ምዕራፍ 33 ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሠራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩኽ፣ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። የእስራኤል አምላክ እግዚአብሔር ለአፈር ድልድልና ለምሽግ ስለፈረሱ ስለዚች ከተማ ቤቶች ስለ ይሁዳም ነገሥታት ቤቶች እንዲህ ይላልና፣ ከለዳውያን ለመዋጋት መጥተዋል። ነገር ግን በቁጣዬና በመዓቴ በገደልኳቸው ሰዎች ሬሳዎች ሊሞሏቸው ነው። ስለ ክፋታቸው ሁሉ ፊቴን ከዚች ከተማ ሰውሬአለሁና፣ እነሆ ፈውስንና መድኃኒትን አመጣላታለሁ፣ እፈውሳቸውም አለሁ። የሰላምንና የእውነትን ብዛት እገልጥላቸዋለሁ። የይሁዳን ምርኮና የእስራኤልንም ምርኮ እመልሳለሁ፣ ቀድሞውም እንደነበሩ አድርጌ እሠራቸዋለሁ። እኔንም ከበደሉበት ኀጢአት ሁሉ አነጻቸዋለሁ። እኔንም የበደሉኝን ያመጹብኝንም ኀጢአታቸውን ሁሉ ይቅር እላለሁ። ይህችም ከተማ እኔም እሠራላቸውን በጎነት ሁሉ በሚሰሙ እኔም ስላመጣሁላቸው በጎነትና ሰላም ሁሉ በሚፈሩና በሚደነግጡ አሕዛብ ሁሉ ፊት ለደስታ ስም ለምስጋናም ለክብርም ትሆናለች። እግዚአብሔር እንዲህ ይላል፣ እናንተ ያለ ሰውና ያለ እንስሳ ያለች ባድማ ናት በምትሏት በዚች ስፍራ የሚቀመጥባቸው በሌለ ያለ ሰውና ያለ እንስሳ ባድማ በሆኑ በይሁዳ ከተሞችና በኢየሩሳሌም አደባባይ የሐሴት ድምፅና የደስታ ድምፅ፣ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ፣ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና የሰራዊትን ጌታ እግዚአብሔርን አመስግኑ የሚሉ ድምፅ፣ ወደ እግዚአብሔርም ቤት የምስጋናን መሥዋዕት የሚያመጡት ድምፅ እንደገና ይሰማል። የምድርን ምርኮ ቀድሞ እንደነበረ አድርጌ ይመልሳለሁና ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ባድማ ሆኖ ያለ ሰውና ያለ እንስሳ ባለው በዚህ ስፍራ በከተሞችም ሁሉ መንጎቻቸውን የሚያሳርፉት የእረኞች መኖሪያ ይሆናል። በደጋው ላይ ባሉ ከተሞች፣ በቈላውም ባሉ ከተሞች፣ በደቡብም ባሉ ከተሞች፣ በብንያምም አገር በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች መንጎቹ በተቆጣጣሪው እጅ እንደገና ያልፋሉ ይላል እግዚአብሔር። እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩትን መልካም ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር። በዚያም ዘመን በዚያም ጊዜ ለዳዊት የጽድቅን ቁጥቋጥ አበቅልለታለሁ፣ እርሱም ፍርድንና ጽድቅን በምድር ያደርጋል። በዚያም ዘመን ይሁዳ ይድናል፣ ኢየሩሳሌምም ተዘልላ ትቀመጣለች። የምትጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እግዚአብሔር እንዲህ ይላልና፣ በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ አይታጣም። የሚቃጠለውንም መሥዋዕት የሚያቀርብ የእህሉንም ቁርባን የሚያቃጥል ሁልጊዜም የሚሰዋ ሰው ከሌዋውያን ካህናት ዘንድ በእኔ ፊት አይታጣም። የሚቃጠለውንም መሥዋዕት የሚያቀርብ የእህሉንም ቁርባን የሚያቃጥል ሁልጊዜም የሚሰዋ ሰው ከሌዋውያን ካህናት ዘንድ በእኔ ፊት አይታጣም። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ ቀንና ሌሊት በወራቱ እንዳይሆን የቀን ቃል ኪዳኔንና የሌሊት ቃል ኪዳኔን ማፍረስ ብትችሉ፣ በዙፋኑ ላይ የሚነግሥ ልጅ እንዳይሆንለት ከባሪያዬ ከዳዊት ጋር ከአገልጋዮቼም ከሌዋውያን ካህናት ጋር ያለው ቃል ኪዳኔ ደግሞ ይፈርሳል። የሰማይን ሰራዊት መቁጠር የባሕርንም አሸዋ መስፈር እንደማይቻል እንዲሁ የባሪያዬን የዳዊትን ዘርና የሚያገለግሉኝን ሌዋውያንን አበዛለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ይህ ሕዝብ እግዚአብሔር የመረጣቸውን ሁለቱን ወገን ጥሎአቸዋል ያለውን ነገር አትመለከትምን? እንዲሁ በፊታቸው ከእንግዲህ ወዲህ ሕዝብ እንዳይሆን ሕዝቤን አቃልለዋል። እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቃል ኪዳኔን የሰማይንና የምድርንም ሥርዓት ያላጸናሁ እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዦች የሆኑ ዘንድ ከዘሩ እንዳልወስድ
የያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውን እመልሳለሁና እምራቸውም አለሁና።